ዛሬ የአይኮኒክ የሆነውን የአውዲ R8ን ይዘንላችሁ መተናል ይሄ መኪና 10 ሲሊንደር ሲኖረው 5200 ሲሲ ነው 602 ሆርስ ፓወር ሲኖረው ከ0 ለመግባት የሚፈልግበት 3.1 ሰከንድ ነው ተመልከቱት እንዴት እንደሚያምር ስላሉት ፊውቸሮች እንዲሁም ደግሞ ስለ ፐርፎርማንሱ ስላሉት ስለ ዲዛይኑም ስላሉት ነገሮች እናወራለን ተከታተሉን ይመቻችሁ የመኪናውን ድምጽ ኮልድ ስታርቱን እንሰማዋለን በ2023 አውዲ ኦፊሻሊ V10 naturally aspired ኢንጂኖችን ማምረት ማቆሙን አስታውቋል ይህም naturally aspired ኢንጂን ምን ማለት ነው በራሱ naturally ይሄም ማለት ያለ ቱርቦ ወይም ያለ ሃይብሪድ ሌላ ተጨማሪ ኃይል ሳይጨመርበት በራሱ የሚሰራ ኢንጂን ማለት ነው ይሄን V10 ኢንጂኖችን ማምረት ማቆሙን በ2023 ኦፊሻሊ አስታውቋል ነገር ግን ሌላ መኪኖች ማለትም ፌራሪ 296 GTB ማክላረን እንዲሁም ሌላ ስፖርት ካሮች ሃይብሪድ ያደረጉ እየቀጠሉ ይገኛሉ ማለት ነው ዲዛይኑ እንዴት እንደሚያምር በጣም ኤሮዳይናሚክሱ በጣም ገራሚ ነው በጣም ስታይሊንግ የሆነና ስሊክ የሆነ ዲዛይን ነው ያለው እዚህ ጋር ግሪሉ በጣም ያምራል እንደምትመለከቱት ግሪሉ በጣም ሰፊ የሆነ ግሪል አለው እዚህም ጋር እንደዛው በዛም ጋር እንደዛው ላይቱም በጣም ነው የሚያምረው በዚህ በኩል ካርበን ፋይበር አለው ይሄም ካርበን ፋይበር በዚህም ኤር ኢንቴክ ለማድረግ ነው የሚጠቀመው እዚህ ጋር ስታይሊንግ በራ የሚከፍተው ይሄ ነው እዚህ ጋር ነው በራ ከፋፈቱ ይሄ ነው ለመዝጋትም እቺ በጣም ዲዛይኗ የምታምር መስታወት ናት ተመልከቱ ዲዛይኑ ከኋላ በካርበን ፋይበር ስፖይለር አለው በጣም ከኋላውን በጣም ነው የሚያምረው እንደምትመለከቱት ዲዛይኑ ገራሚ የሆነ መኪና ነው ግራውንድ ክሊራንሱም በጣም ኦልሞስት 20 ሳንቲም አይሞላም በጣም ዝቅ ያለች ናት ጎማው ግን ሳይዙ 20 ኢንች የሆነ ሪም ነው ያለው 20 ኢንች ነው ስለዚህ በመታዩት ልክ ኦልሞስት በጣም አጭር ነው መሬት ነው ኢንጂኑ ያለው ከፊት ለፊት ሳይሆን ከኋላ ነው ስለዚህ የኋላውን ኢንጂኑን ለመክፈት እንደሌላው መኪና 10 ምን ከፍተው ነገር ሳይሆን እዚህ ጋር በተን አለ እሱን በተን ነው የምንጫነው ማለት ነው ስንጫነው ይከፍታል ራሱ ይሄ ኢንጂን V10 ሲሆን 5200 ሲሲ ያለው 602 ሆርስ ፓወር አውትፑት ሲኖረው ከ0 ለመግባት 3.1 ሰከንድ ነው የሚፈልገው ድራይቭ ትሬኑም ኦል ዊል ድራይቭ ሲሆን ኢማጂን ይሄ ፓወር አራቱም እግር ላይ ዲስትሪቢዩት ተደርጎ እንዴት ሮኬት ሊሆን እንደሚችል መኪናው ማሰብ ነው በጣም ነው የሚገርመው 7 ስፒድ አውቶማቲክ ትራንስሚሽን አለው ዱዋል ክላች የሆነ ትራንስሚሽን ነው በመተመለከቱት ልክ ኢንጂኑን እዚህ ሜንቴን ለማድረግ ምንም የሚታሰብ ነገር አይደለም በጣም ኮምፓክት ነው ስለዚህ ከኋላ አውጥቶ ነቅሎ አውጥቶ ሜንቴን አድርጎ ነው ሊገባ የሚችለው ማለት ነው ውስጡ እንደምታዩት ነው ሁለት ሰው ብቻ ነው የሚያስቀምጠው ሱፐር ካር የሆነ መኪና ነው ውስጡ እንደምታዩት ቀለል ያለ ነው ምንም ነገር የለውም እዚህ ጋር ዲጂታል ስክሪን የለውም ይሄም ዲጂታል ስክሪን የሌለበት ሪዝን መኪናው ድራይቨር ፎከስ የሆነ መኪና ስለሆነ ነው ይሄም ማለት እዚህ ጋር ኢንፎቴይንመንት ኦር ኢንተርቴይን የሚያደርግ ነገር አስፈላጊ ስላልሆነ መንዳትና መንዳት ላይ ፎከስ ያደረገ መኪና ስለሆነ ነው ማለት ነው እዚህ ጋር እንደምታዩት ይሄ የኤሲ ማስተካከያው ነው ኤሲ ቴምፕሬቸሩን ምን ቀያየርበት ነው ይሄ ደግሞ
ቦታውን ወደ ላይ ወረታች ማድረጊያ ነው። እዚህ ጋር እንደምትመለከቱት ትራክሽን ኮንትሮሉን ኦፍ ማድረጊያ አለ። እዚህ ጋር የሃዛርድ ማብሪያ ማጥፊያ አለ። እዚህ ጋር ደግሞ የፓርኪንግ ሴንሰሩን ኦን ኦፍ ማድረጊያ አለ ማለት ነው። ማርሹም በምትመለከቱት 7 ስፒድ ዱዋል ክላች የሆነ አውቶማቲክ መኪና ነው። ይሄ ማርሹ ነው። እዚህ ጋር ደግሞ እዚህ ጋር የሚመጡትን ዲስፕሌዎች የምንቀያየርበት ነገር ነው ማለት ነው። ሶ ቀለል ብሎ ምንም አይነት ነገር የለውም። ፉሊ ወንበሩ በጣም እቅፍ አድርጎ የሚይዝ በጣም ስፖርቲ የሆነ መኪና ነው ማለት ነው። እዚህ መሪውም ላይ ማስነሻው ይሄ ነው። ይሄ ደግሞ ድምጹን መቀያየሪያ ነው። ጭስ ማውጫውን ድምጽ ኖርማል ማድረጊያና ጭስ ማውጫው ድምጹ እንዲኖር ማድረጊያ ነው። ይሄ ደግሞ ድራይቭን ምንቀያየርበት ነው ማለት ነው። ኮምፎርታብል ምናረግበት፣ አውቶ ምናረግበት፣ ዳይናሚክ ምናረግበትና ኢንዲቪጁዋሊ ለተለያዩ አይነት ሰዎች በራሳቸው ሴት የሚያደርጉትን ምናደርግበት ነው ማለት ነው። እዚህ ጋር ነዳጅ ጌጁ ይሄ ነው። ቴምፕሬቸሩ ደግሞ እዚህ ጋር አለ። የቴምፕሬቸሩ ይሄ ነው። ሶ ይሄ ደግሞ እዚህ ጋር መሪው ላይ ያለው ነገር ለትራክ ሞድ ነው ማለት ነው። ልክ መወዳደሪያ ላይ ልንገባ ስንል ወር መሮጥ ስንፈልግ ለትራክ ሞድ የምንጠቀምበት ነው ማለት ነው። እዚህ ጋር ከኋላ ምንም ነገር እቃ ማስቀመጫ ነው ያለው። እዚች ጋር ሲዲ እና ኤስዲ ካርዶችን የምንሰካበት ቦታ ነው። አሁን የድምጹን ሲቀያየር የጭስ ማውጫው ድምጽ ሲኖርና ሳይኖር ልዩነቱን እንየው። ይሄ ኖርማል ነው፣ ድምጹ ሳይበራ ነው። በጣም ነው የሚረብሸው፣ በጣም ነው የሚጮኸው። ይሄ ድምጹ ሲጠፋ ይሄ ድምጹ ቆንጆ። አሁን ደግሞ ድራይቪንግ ኤክስፒሪየንሱን ቼክ እናደርገዋለን ማለት ነው። እውነትም ሱፐር ካር ማለት ይሄ ነው። ትክክለኛ ማለት መሬት ላይ ነው መኪናው። ዝቅ ብሎ ኦልሞስት ከመሬት ልዩነቱ የማያስታውቅ ያክል ነው። በጣም ጉልበትና ወራወሩ ግን ይገርማል። 5200 ሲሲ በዚህን ያክል መሬት ላይ ዝቅ ብሎ ኦልሞስት መሬት ላይ ያለን ነው ይመስለውና በጣም የሚገርም ነው። በጣም ትክክለኛ ጉልበት፣ ትክክለኛ መሬት ላይ ፍና አርጎ ያዘዛው ጉልበት አንደኛ። በቃ በጣም አስደናቂ መኪና ነው። ጉዝባለሁ በጣም እንደወደዳችሁት አንጠራጠርም። በሌላ ቪዲዮ እስክንገናኝ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በጣም ተመችቶናል። በጣም ይመቻል። በጣም አንደኛ ነው። ማሜኒምቦ እናመሰግናለን። የመኪና ሪቪው እንድናደርግ ስላደረግልን እናመሰግናለን። ይመቻችሁ።